ሰላም እንዴት ናችሁ? የኔ ትውልድ ፕሮግራማችን ተጀምሯል። በኔ ትውልድ ፕሮግራማችን የትውልዳችንን ታሪክ በጋራ እንጽፋለን። ቀጣይ በሚኖሩን ደቂቃዎች አብራችሁን ስለምትቆዩ በጣም ደስ ይለናል። ቅድስት ተክላይ ነኝ። መልካም ቆይታ። ሴፍላይት ፓን አፍሪካኒዝም ላይ የሚሰራው ሴፍላይት የሚከተላቸው 3 ፕሪንሲፕሎች አሉ። ሄድ ሀርት እና ሃንድ የሚባል 70 ሀገሮች ጋር በመፎካከር አሸንፈን አፍሪካን እንግዲህ ሰንደቅ የሀገራችንን ሰንደቅ ከፍ አድርገን ማሳየት ችለናል። በ2022 ላይ የኦባማ ፋውንዴሽን ሊደርስ አፍሪካ ፕሮግራም ፌሎሺፕ ላይ ተመርጬ ነበር። My special advice on youth, Pitania. የአፍሪካ ህብረት ከፓን አፍሪካኒዝም ከተወለደ የአፍሪካ ህብረት ጉዞ እስካሁን በጣም ብዙ የሚቀሩን መንገዶች አሉ ብዬ አስባለሁ። ወደ 4 ሰሚቶችን ተካፍለናል። ግን በጣም ሩሙ በጣም ስፔሱ በጣም ጠባብ ነው። ዛሬ የምናወራው አፍሪካዊነት ላይ ነው። አፍሪካ በወጣቶች የተሞላች ነች። አህጉሪቱ በአጠቃላይ ህዝቧ 65% የሚሆነው ከ35 በታች ነው። ታዲያ ይህንን የሰው ሀብቷን በመጠቀም አፍሪካ ልታተርፍ ይገባል፣ ህዝቦቿን ልትጠቀም ይገባል፣ የተሻለ አፍሪካ መፍጠር እንችላለን በሚል የሚንቀሳቀሱ የተለያዩ ወጣቶች አሉ። የተሻለችን አፍሪካስ እንዴት ነው የምንፈጥረው? በምርታማነት፣ በቴክኖሎጂ፣ በሊደርሺፕ በተለያዩ ጉዳዮች እየተንቀሳቀሱ ያሉ የተለያዩ ወጣቶች አሉ። ከነዛ መካከል ሴፍላይት አንዱ ናቸው። እነዚህ የወጣት ቡድኖች ጋር ቆይታ አድርጌያለሁ። አብራችሁን ቆዩ። አምባሳደር ስለሺ ሳልሱመር ባላለው የሴፍላይት ስራ አስኪያጅና ፋውንደር ነኝ። ተስኒም አህመድ ባላለው የ4ኛ ዓመት ኢኮኖሚክስ ተማሪ ነኝ። በኢትዮጵያ ወጣቶች ፌዴሬሽን የሊደርሺፕ እና የዲፕሎማሲ አምባሳደር ነኝ። ሴፍላይት ውስጥ ደግሞ በኢንተርናሽናል ኢንጌጅመንት and public diplomacy department intern ነኝ። ስሜ ሳምራዊት ተፈራ ይባላል። ሴፍላይት ኢኒሺዬቲቭ ውስጥ ኢንተርናሽናል ኢንጌጅመንት and public diplomacy ዲፓርትመንት ውስጥ ነው የምሰራው። ሴፍላይት ዘርፈ ብዙ ስራዎችን ያከናወነ ይገኛል። በተለይ ደግሞ የምንታወቅበት ኤልሲሲ የሚባል አለ። ኤልሲሲ የሊደርሺፕ ኮንፈረንስ እና ኮምፒቲሽን ነው፣ የዲፕሎማቲክ ሲሙሌሽን ነው። ስለዚህ ዲፕሎማቲክ ወርልዱን በደንብ አንደርስታንድ እንዲያደርጉት ወጣቶች ከዛ ደግሞ ለሱ የመፍትሄ ሀሳብ ይዘው የሀገራቸውን ጥቅምና ፍላጎት ለማስጠበቅ የሚዘጋጁ ወጣቶችን ለማብቃትና ለማውጣት ያንን የውድድርና የኮንፈረንስ ዝግጅት በየአመቱ እናደርጋለን። አሁን ለሶስተኛ ጊዜ በዚህ አመት በቅርቡ ይካሄዳል ማለት ነው። ሴፍላይት ላይ እንደሚታወቀው ዋና ሞታው ኢንስፓየር፣ ኢምፓወር እና ትራንስፎርም ነው። መጀመሪያ ስናመጣቸው ወደኛ ኢንስፓየርድ ሆነው ነው የሚመጡት በዚህ አይዲያ ፐብሊክ አዌርነስ፣ ፐብሊክ ዲፕሎማሲ፣ ሊደርሺፕ ወደሚባለው ያንን ኢንስፓየርድ ከሆኑ በኋላ ደግሞ ኢምፓወር እናደርጋቸዋለን። የተለያዩ ትሬኒንጎች ይሰጣቸዋል። አምባሳደርሺፕ ማለት ምን ማለት ነው? ያንን እንዴት ኢምፕሊመንት ያደርጉታል? እንዴት ሊደርሺፕ ስኪሎችን ዲቨሎፕ ያደርጋሉ የሚለውን ያንን በደንብ ትሬኒንግ ከተደረጉ በኋላ ትምህርት ቤታቸው ላይ ሄደው አፕላይ እንዲያደርጉት ይደረጋሉ። ሴፍላይት ፓን አፍሪካኒዝም ላይ የሚሰራው ሴፍላይት የሚከተላቸው 3 ፕሪንሲፕሎች አሉ። ሄድ ሀርት እና ሃንድ የሚባል ሄድ ላይ የምንሰራው በፓን አፍሪካኒዝም ስናየው ማይንድሴታቸው ላይ በመስራትና ሎጂካል የሆነ ክሪቲካሊ የሚያስብ ያለ ስሜታዊ ሳይሆን የሚንቀሳቀስ ወጣትን ማፍራት ላይ ነው ማለት ነው። ሀርት ላይ ደግሞ ኢትዮጵያ ሀገራችን ፓን አፍሪካኒዝም ላይ ትልቅ ሲምቦል ያላት ሀገር ናት። ኢትዮጵያ ስንባል ደግሞ ህዝቡ ራሱን ከአፍሪካዊነት ገነጠለ ስለሆነ ኢትዮጵያዊ ሲባል አፍሪካዊነት ስሜት እንዲሰማው እኔ አፍሪካዊ ነኝ፣ እኔ እሱ አፍሪካዊ ወይ እሱ አፍሪካዊ ከማለት አፍሪካውያን ስናይ እኛም እኔ አፍሪካዊ እኛ አፍሪካውያን ብለን እንድናወራ ማለት ነው። ሃንድ ላይ ደግሞ የምንሰራው ያው ሊደርሺፕ ማለት ሰርቪንግ ነው፣ መርዳት ነው፣ ህዝብን ነው የምናገለግለው። ሁሉም የሚሰሩት ከአፍሪካ ህብረት ካወጣቸው በ2063 አቺቭ ለማድረግ ካወጣቸው ጎሎች ጋር አንድ ላይ የተሳሰሩ ነው የሚሰሩት። እነዛን ጎሎች እንዴት አቺቭ መደረግ ይችላሉ የሚለው ማለት ነው።
ይሄ ፐብሊክ ዲፕሎማሲ አዌርነሱን ክሬት ሲያደርጉ ወይም ደግሞ እኛ ስናስተምራቸው ምንድነው የሚያደርጉት ከረንት የሆነ ፕሬሲንግ ኢሹ ይሰጣቸዋል እና እዛ ኢሹ ላይ ዲቤት ያደርጋሉ አይዲያ ያመጣሉ ሶሉሽን ይፈልጋሉ እና ፓርት ኦፍ ኢት እንደሆኑ እነሱም እንዲሰማቸው ያደርጋቸዋል አሁን ኤልሲሲ የሚባል አመታዊ ውድድር አለ ሊደርሺፕ ኮምፒቲሽን ማለት ነው እዛ ላይ ፓን አፍሪካኒዝምን በአፍሪካ ዩኒየን የሚባል ዲፓርትመንት አለ በዛ ስር ስለ አፍሪካ ስለ ሀገራቸውን ወክለው ነው የሚሰሩትና የተሰጠው ቶፒክ የነበረው ስለ ግድብ ነበረ ሶ አፍሪካውያን ምን ያህል ስለ ግድባችን ያላቸውን አመለካከት በዛ አይተናል ማለት ነው ዲፕሎማቲክ ሲሙሌሽን የምናደርገው እዚህ ብቻ ሳይሆን ከሀገርም ውጪ በተለያየ ሀገራት እየሄድን ኢትዮጵያን ወክለን እንከራከራለን አፍሪካን ወክለን እንከራከራለን የዲፕሎማሲ የፐብሊክ ዲፕሎማሲ ስፔሲፊካሊ ስራዎችን እንሰራለን በዚህም በተለይ ደግሞ በቱርክና በዱባይ ከሰባ ሀገራት ጋር የነበረን ውድድር ነበረ እሱ ላይ አሸናፊ መሆን ችለናል እነኛ ሀገራችንን ከሀገራችን ቀደምት ጊዜ የምትታወቅበትን ጠንካራ ዲፕሎማሲ ገጽታ እዛ ሄደን ለማሳየት መቻላችን ሁለተኛው ደግሞ አዳዲስ አዳጊ ዲፕሎማቶች እየተዘጋጁላት እንደሆነ አፍሪካ ከ80 ሀገሮች ጋር በመፎካከር አሸንፈን አፍሪካን እንግዲህ ሰንደቅ የሀገራችንን ሰንደቅ ከፍ አድርገን ማሳየት ችለናል እኔ በተለያዩ ዘርፎች እንግዲህ አምባሳደርነት ማዕረግ አግኝቻለሁ የመጀመሪያው በዚሁ በሀገራችን የወጣቶች ፌዴሬሽን የሊደርሺፕ እና የዲፕሎማሲ አምባሳደር እንግዲህ ተደርጌ በሰላም ሚኒስተርና ደግሞ ውጭ ጉዳይ ሚኒስተር እንዲሁም ደግሞ በወጣቶች ፌዴሬሽን ሹመቱን አግኝቻለሁ ማለት ነው ይሄ የመጀመሪያው ነው ሁለተኛው ደግሞ በወርልድ ፒስ ትራክት የሚባል አንድ ኢኒሺዬቲቭ አለ ይሄ የወርልድ ፒስ ትራክት እንግዲህ እንግሊዝ ሮያሎች ትልልቅ ሰዎች መሪዎች ከዓለም ዙሪያ ለሰላም ሀሳብ የሚሰሩ ሰዎችን የሰላም አምባሳደር አድርገው የዓለም የሰላም አምባሳደር አድርገው ወይም ወርልድ ፒስ አምባሳደር አድርገው ይሾማሉ በዛም ደግሞ በሀገራችን የተከሰተው ግጭት ምክንያት የተለያዩ ስራዎችን አከናውን ነበረ ከዛ የተነሳ የሰላም አምባሳደር የዓለም የሰላም አምባሳደር ተደርጌ ተሾሜያለሁ የተለያዩ ቅናዎችን እያገኘን እንገኛለን በተለይ ደግሞ ወጣት መሪዎችን ከማሳደግ አንፃር እንዲሁም ደግሞ ስራ ከመፍጠር አንፃር በተለያዩ ተቋማት የተለያዩ ሽልማቶችንም እና የእውቅና ሰርቲፊኬቶችንም ሴፍ ላይ አግኝቷል በዛው ደግሞ እኔም አግኝቻለሁ በዚህ ውድድር ሴፍላይት በሚያዘጋጀው ውድድር በሊደርሺፕ ኮንፈረንስ ኤንድ ኮምፒቲሽን ነው እሱን ከመጣ ያኔም ስመጣ በውድድሩ ላይ ሽልማት አግኝቼ ነበረ ኖሌጀብል ዴሊጌት በመባል ከዛ ወደ ሴፍላይት መጥቼ ደግሞ የተለያዩ አክቲቪቲዎች ላይ ኦፖርቹኒቲ አግኝቼ ከገባው በኋላ የመጀመሪያ ያገኘሁት ይሄ ሊደርሺፕ ኤንድ ዲፕሎማሲ ላይ የኢትዮጵያ ወጣቶች አምባሳደር እጩ መሆን እኔ አሁን ሴፍላይት የተቀላቀልኩበት ምክንያት በኤልሲሲ ውድድር ነው ማለት ነው እዛ ላይ ያንግ ኢመርጂንግ ሊደር አሸናፊ ነበርኩ ዓለማችን ከሁለት ትልልቅ ሀሳቦች አንፃር ነው የምትዘወረው የመጀመሪያው የዓለም የዘለቄታዊ ልማት ጎል የሚባለው የሰስቴናብል ዲቨሎፕመንት ጎል ወይ ኤስዲጂ የሚባለው ነው እሱ ላይ በጣም በትኩረት ከዓለም 17 ጎሎች አንፃር ሴፍላይት ለመስራት እንግዲህ ይሄን የመሰለ ሀብም ሰርቶ ወጣቶችን ይጠብቃል ሁለተኛው ደግሞ የአፍሪካ የ2063 አጀንዳ ነው ከዛ አንፃር 20 ጎሎች አሉት ከዛ የተወሰኑትን አዶፕት አድርገን ከዲቨሎፕመንታል ፓርትነርስ ከአፍሪካ ዩኒየን ከተለያዩ ተቋማት ጋር ቀረብ ብለን ወጣቶችን የአፍሪካን ብልጽግና የአፍሪካን ትልቅነት እንዲያስጠብቁ ኢንተረስቷ እንዲያስጠብቁ የተቻለንን ስራ ለመስራት የ10 ዓመት እቅድ ዘርግተን እየተንቀሳቀስን እንገኛለን ለወደፊት ዲፕሎማት መሆን ነው የምፈልገው ሊደር መሆን ነው የምፈልገው ህዝቤን ማገልገል ነው የምፈልገው ወጣት ላይም መስራት ፈልጋለሁ ብዙ ወጣቶችን ወደ ሊደርሺፕ በማምጣትና ትክክለኛ የሊደርሺፕ እውቀትን በመስጠት ክሪቲካሊ የሚያስብ ኢሞሽናሊ የማይሄድ ወጣትን ማፍራት ፈልጋለሁ
ፕሮግራሙ የኔ ትውልድ ነው እየተከታተላችሁን ስለሆነ እናመሰግናለን። የዛሬ ትኩረታችን አፍሪካዊነት ላይ ነው። አገሯን እንዲሁም አፍሪካን በመወከል የተለያዩ ሀሳቦችን ማንሳት የቻለች እንዲሁም አገሯን ወክላ ወደ አሜሪካ በመሄድ ከበፊቱ ከቀድሞ ፕሬዝዳንት ባራክ ኦባማ ጋር በመገናኘት የተለያዩ ጉዳዮችን ማንሳት የቻለች ወጣት ናት። እንዲሁም ከኢትዮጵያ አልፋ የሌሎችንም ወጣቶች ድምጽ በመሆን የተለያዩ ፖሊሲዎች እንዲጸድቁ ጫና ማሳደር የቻለችም ወጣት ናት። ቢታንያ ትባላለች። በ2021 ደግሞ የ100 ተጽዕኖ ፈጣሪ ወጣቶች መካከል አንዷ መሆንም ችላ ነበረ። ከሷ ጋር ጥሩ ቆይታ አድርጌያለሁ። አብራችሁን ቆዩ። First thing that comes to your mind when you hear the word youth? ቢታንያ ብርሃኑ እባላለሁ። ወጣቶች ላይ ነው የምሰራው። አሁን የምሰራው ደግሞ አምረፌዝ አፍሪካ የሚባል የኤንጂኦ የጤና ድርጅት ላይ ነው። ከፍታ የተባለ በዩኤስኤድ ድጋፍ የተገኘ የወጣቶች የተቀናጀ ፕሮጀክት ላይ እንደ አድቮኬሲ አድቫይዘር ሆኜ እየሰራሁ እገኛለሁ። ወጣቶች ላይና ከአፍሪካ ጉዳዮች ላይ መስራት የጀመርኩት ዩኒቨርሲቲ ተማሪ ሆኜ ነው። ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ነበር የተማርኩት፣ ኤሌክትሪክና ኮምፒውተር ምህንድስና። ነገር ግን አቶ ዩኒቨርሲቲ ውስጥ ገብቼ ወጣቶች እርስ በርስ የሚማማሩበት፣ የአፍሪካን ጉዳዮች የሚወያዩበት እንዲሁም ፖሊሲዎች ማስቀየር ደረጃ ራሳቸውን ተደራጅተው የሚያደርጉበትን ፕላትፎርም ለመፍጠር በመፈለጌ ያልዳ የሚባል የዩኒቨርሲቲ ክበብ ዩኒቨርሲቲ ስራ አቋቁሜ ነበረ። ያልዳ ዩዝ አላይንስ ፎር ሊደርሺፕ ኤንድ ዲቨሎፕመንት ኢን አፍሪካ ይባላል። 22 አፍሪካ ሀገራት ላይ በዩኒቨርሲቲዎች ላይ ወጣቶችን ስለ አፍሪካ ጉዳዮች ኢንተርቪው እንዲያደርጉ፣ ችግሮችን አይደንቲፋይ አድርገው ለውጥ ፈጣሪ እንዲሆኑ የሚያነቃቃ ሙቭመንት ነው። የአፍሪካ ህብረት የ50 ዓመቱን ፕላን አውጥቶ ነበር፣ አጀንዳ 2063 የሚባል 2013 ላይ 50ኛ ዓመታቸውን ሲያከብሩ 50 ዓመት ፕላን አፍሪካ ምን ይምሳል የሚል ተወያይተው ከ2 ዓመት በኋላ ለፐብሊክ የሚሆን አውጥተው ነበረ። እሱ ላይ ግን የወጣቶች ድምጽ በበቂ ሁኔታ አልተካተተም በሚል ከ300 በላይ ወጣቶችን ከ39 አፍሪካ ሀገራት ሞቢላይዝ አድርገን እዚህ አፍሪካ ህብረት ላይ ተወያይተው ዶክመንቱንም አይተውት የእነሱን ኢንፑት እንዲጨምሩ አድርገን ነበር እና ትልቅ ሰክሰስ ነው ብዬ አስባለሁ እንደ ዩኒቨርሲቲ ክለብ። ከዛም ባሻገር አሁን የአፍሪካን ፍሪ ትሬድ ኤሪያ AfCFTA የሚባለው አፍሪካን በንግድ የሚያስተሳስር ትልቅ አጀንዳ ቀርጸው ተነስተዋል እና በያልዳ በኢንተርናሽናል ደረጃ ወጣቶች ይህን እንዲገነዘቡ፣ እንዲገበያዩበት፣ ስራ ፈጣሪ እንዲሆኑበት ምን እንደሆነ ፐብሊሳይዝ የማድረግ ነገር እና ወጣቶችን የማስተማር ነገር በያልዳ ከዩኤንኢሲኤ ጋር ፓርትነር በማድረግ በተለያዩ አፍሪካ ሀገሮች ላይ እየሰራን ነው። ኮንቨርሴሽኖችም ዳያሎጎችም እንዲደረጉ ከዲሲሽን ሜከሮች እና ወጣቶች አብረው እንዲወያዩ ይህንን የአፍሪካ ኮመን አጀንዳ ከወጣቶች ጋር አብሮ እንዲቀረጽ ፋሲሊቴት እያደረገ ነው። ሜንሊ ማድረግ የሚፈልገው ያልዳ ቪዥን አንደኛ ቀጣይ መሪ የሚሆኑ ወጣቶችን ማዘጋጀት ነው። እሱ ደግሞ የሚጀምረው ያሉት ፖሊሲዎች ምን ይመስላሉ ከሚለው ነው። አዌርነስ ክሪኤሽን ከሚለው ማለት ነው። ፖሊሲዎቻችን ምንድናቸው? የቱ ጋር ነው የጎደለው? ወጣቱ እንዴት ይምራው? እኔ ደግሞ እንደ ወጣት ምን ኮንትሪቢዩት ማድረግ እንችላለሁ የሚለውን አስተሳሰብ እና ተጽዕኖ ፈጣሪ መሆን እንደሚቻል፣ ቼንጅ ሜከር መሆን እንደሚቻል ማይንድሴት ቼንጅ ላይ በደንብ ይሰራል ያልዳ። ሁሌ ጣት መቀሰርና መንግስትን ወይም ባለስልጣንን ብሌም ማድረግ ብቻ ሳይሆን እኛ ምን ማድረግ እንችላለን፣ እርስ በርስ ሞቢላይዝ አድርገን ተማምረን ራሳችንን ማስተምረን ወጣቶችን ሪፕሬዘንት አድርገን ፖሊሲ ማስቀየር ደረጃ ትልቅ የአህጉራዊ አጀንዳዎችን ሊድ የማድረግ ነገር ወጣቶች ኤክሰርሳይዝ እንዲያደርጉ አድርገናል ማለት ነው። አሁን ከረንትሊ የምሰራው ደግሞ የኢትዮጵያ ወጣቶች ላይ ነው። ከፍታ የሚባል ፕሮጀክት ነው። በዩኤስኤድ ድጋፍ እርዳታ በተገኘ $60 ሚሊዮን ፕሮጀክት ነው። ወጣቶች እርስ በርስ ተደራጅተው ዴሞክራቲክሊ ተመራርጠው ድምጻቸውን የሚያሰሙበት ፕላትፎርም እንዲከፈት በተለያዩ ወጣቶች ጥምረቶች እንዲከፈቱ አድርገናል።
ለሱም ደግሞ መሬት ላይ ያሉ ችግሮች ላይ ወጣቶች ምንድናቸው የሚለውን አይደንቲፋይ አድርገው የአድቮኬሲ ስራ እንዲሰሩ አድርገናል። አድቮኬሲ ማለት ችግሩን አይደንቲፋይ አድርጎ እስከ መጨረሻው ፖሊሲስ ምን ይመስላል፣ እዚህ ጉዳይ ላይ ያሉ ህጎች ምንድናቸው፣ አሰራሮች ምን ይመስላሉ፣ ምንስ ለውጥ ይምጣ የሚለውን ሙሉውን ፕሮሰስ ነውና እሱን ካፓሲቲ ዲቨሎፕ አድርገናቸው ትልልቅ የናሽናል አጀንዳ ይዘው እንዲራመዱ አድርገናል። የሀገሬን ሞክሬ የተለያዩ 30 ሀገራት በላይ ትራቭል አድርጌ ሀገሬንም አፍሪካን ሞክሬ ብዙ ፖሊሲዎች ሲቀረጹ ከመሪዎች ጋር ዳያሎግ አድርጌያለሁ፣ ኢንፍሉዌንስ አድርጌያለሁ ብዬ አስባለሁ። በዛ ምክንያት አውሮፓ ህብረት ለመጀመሪያ ጊዜ የወጣቶች አማካሪ አፖይንት ሲያደርግ እኔ ነበርኩ የተመረጥኩት። በ2021 ልዩ አማካሪ ነበርኩ። ለአንድ አመት የኢትዮጵያንና የአፍሪካን ብቻ ሳይሆን ግሎባሊ ያለውን ወጣት ድምፅ በደንብ የአውሮፓ ህብረትም ዋና አጀንዳ ተደርጎ እንዲያዝ ሳማክር የነበረበት ሁኔታ ነው። My special advisor on youth, Pitania, has supported me in getting advice. በዛ ምክንያት ነው የ2021 ሞስት ኢንፍሉዌንሻል ያንግ አፍሪካንስ ሲመረጥ እሱ ሊስት ላይ ገባሁት። በአውሮፓ ህብረት የግሎባል ዩዝ አጀንዳ እንዲደረግ ስላደረኩ ነው። ከዛም በፊት እንዳልኩ 2016 ላይ ደግሞ ስመረጥ በአፍሪካ ህብረት የወጣቶች ድምፅ የ50 ዓመት ፕላን ላይ በሚገባ እንዲገባ ስላደረኩኝ ሁለቴ ከአፍሪካ ሁሉ 100 ሰው ሲመረጥ ሁለት ጊዜ ገብቼበታለሁ ማለት ነው። 2022 ላይ የኦባማ ፋውንዴሽን ሊደርስ አፍሪካ ፕሮግራም ፌሎሺፕ ላይ ተመርጬ ነበረ። በአመት 35 ሰው ነው የሚመረጠው። ከ6000 7000 እስከ 10000 ያህል ሰው ይወዳደርና 35 ነው የሚመረጠውና በ2022 ብቸኛው ኢትዮጵያዊ ሆኜ እሱ ላይ ተሳትፌ ነበር። ለ6 ወር ቨርቹዋል ትሬኒንጎችን ብዙ አይነት ፕሮግራሞችን ከተሳተፍን በኋላ የመጀመሪያው ዲሞክራሲ ፎረም ሲያዘጋጁ ኒውዮርክ ላይ ተሳታፊ ነበርኩ። በጣም ደስ የሚል ጊዜ ነበረ። ከዛም ባሻገር ከ35ታችን 25ታችን ተመርጠን ከፕሬዚዳንት ባራክ ኦባማ ጋር ለብቻችን የመወያየት እድልም ነበረ። ከኛም ውስጥ 3 ሰዎችን ጥያቄ እንድንጠይቅ የተመረጥነው እኔም እንድጠይቅ አንዷ ነበርኩ ማለት ነው። እና ከባድ ጥያቄ ነበር የጠየቅኩት ለፕሬዚዳንት ኦባማ። እኔ የመጣሁት ከኢትዮጵያ እንደሆነ ያው ብዙ አይነት የዴቨሎፕመንት እና የልማት ችግሮች እንዳሉብን እና ዲሞክራሲ ነው የሚቀድመው ወይስ ልማት ለኛ አይነት ሀገር ስፔሻሊ ለአፍሪካ በአጠቃላይ የቱ ነው የሚመርጠው ብለህ ታስባለህ ብዬ ነበር የጠየቅኩት። ሚሼል ኦባማ ኦፕኒንግ ስፒች ሲሰጥ እሷም ዲሞክራሲ እንዴት ዴይ ቱ ዴይ ላይፋችን ላይ እንዴት መደረግ እንዳለበት ኤግዛምፕል ስትሰጥ ከአፍሪካ አንድ ከአውሮፓ አንድ እና ከአሜሪካ አንድ ወጣቶችን ላይፍ ላይ ዙምን አድርጋ ነበር። ከአፍሪካም የኔን ላይፍ ነበረ ፊቸር ያደረገችው። ፕሮግራሙ የኔ ትውልድ ነው። የተከታተላችሁን ስለሆነ እናመሰግናለን። የዛሬ ትኩረታችን አፍሪካዊነት ላይ ነው። በፓን አፍሪካኒዝም እሳቤ የተመሰረተው የአፍሪካ ህብረት የተገናበበትን ዓላማ ምን ያህል እያሳካ ነው የሚለው ትልቁ ጥያቄ ነው። በተለይ በእኛ ትውልድ የአፍሪካዊነት እሳቤና እንቅስቃሴዎች ምን ደረጃ ላይ ነው የሚገኙት የሚለውና ሌሎች ጉዳዮችን ሀያት ፋንታው በኔ ትውልድ ሳሎን እንግዳ ጋብዛልናለች። ጥሩ ቆይታ ነበራቸው። አብራችኋቸው ቆዩ። ሳምሶን ኃይለ ኢየሱስ የኢንጂነሪንግ ምሩቅ የወጣቶች አምባሳደር፣ ዛሬ ደግሞ እኛ ለምናወራበት ጉዳይ ፓን አፍሪካኒስት በብዙ የወጣቶች ላይ አፍሪካን ከኢትዮጵያም አልፎ አፍሪካን ወክላችሁ ብዙ የምትሰሯቸው ስራዎች የምትንቀሳቀሷቸው እንቅስቃሴዎች ተግባራት አሉ። ዛሬ ደግሞ እንግዳዬ ሆነ የኔ ትውልድ ሳሎን ውስጥ መጥተሃልና ስለመጣህ እንግዳዬ ስለሆንክ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽኝ። በጣም ጥሩ። ዛሬ እንግዲህ እንድናወራ የጠራው ጉዳይ አፍሪካዊነት የሚለው ሀሳብ ነው። እንግዲህ አፍሪካዊነት አፍሪካ በጣም ሰፊ ሀሳብ ነውና በተለይ ደግሞ የኔ ትውልድ ነው ፕሮግራሙ የኛ ትውልድና አፍሪካዊነት እንዴት እየሄደ ነው የሚለው ነው የምናነሳው። መጀመሪያ ግን ብዙ የህይወት ልምዶች ጉዞዎችን አድርገሃልና የአፍሪካ ጉዳዮች ተሳትፎ ምን ይመስላል? እስካሁን ምን አይነት መንገዶችን አልፈሃል? እሺ አመሰግናለሁ። እንግዲህ የኔ የአፍሪካ ጉዳዮችን ሞር የተሳተፍኩ የመጣሁበት ከፈረንጆቹ 2013 የአንደኛ ዓመት ዩኒቨርሲቲ ተማሪ ሆኜ ነው የጀመርኩት እና በዛ ጊዜ ብዙም የኛ ወጣቶች በአፍሪካ
ህብረት በአፍሪካ ህብረት ስብሰባዎችም ሆነ በአፍሪካ ህብረት ፕሮጀክቶች ላይ የሚሳተፉበት ብዙ አጋጣሚ አልነበረም። እንደ ድንገት አፍሮ ኤክሴል ዴስ የሚባል ወይም ደግሞ አፍሪካን ኤክስቼንጅ ሊደርሺፕ ዴቨሎፕመንት ሴሚናር በሚባል ፕሮግራም ላይ ተሳትፌ ከዛ በኋላ ነው እንግዲህ የጀመርኩት የመጀመሪያ ሀቢ የጀመርኩት በዛ ነው። ከዛም በኋላ በኢትዮጵያን ኬንያንና ዩጋንዳን ባካተተ የወጣቶች ኤክስቼንጅ ፕሮግራም ላይ ለ3 አመት ኢትዮጵያን ወክዬ ያንን ፕሮጀክት ስመራ ቆይቻለሁ። 2015 ላይም ደግሞ የፓሪስ የአየር ንብረት ጉባኤ ነበረ ፈረንሳይ ላይ። እሱ ላይ የምስራቅ አፍሪካን ቡድን ወክለን ልኡክ ሆነን የወጣቶችን ልኡክ ወክለን ሄደን ለማኒፌስቶ የሚሰኝ 5000 ወጣቶች የተሳተፉበት የአየር ንብረት የወጣቶች ማኒፌስቶ አዘጋጅተን እሱንም ደግሞ ለኮፕ 21 በዛ ጊዜ ለፈረንሳዩ ፕሬዝዳንት አቅርበን ነበርና እንግዲህ እንደዚህ ነው ጉዞዎች የነበሩ። ግን የኢንጂነሪንግ ተማሪ ሆነህ የአፍሪካ ጉዳይ እንዴት ሳበህ? ወደዚህኛው እንዴት መጣ? ወይ እንግዲህ ያው የሞር ኦፍ ኢንተረስትድ የነበርኩት እኔ በዚህ በዲፕሎማሲው ስራ በዚህ በኢንተርናሽናል ሪሌሽንስ ጉዳዮች ላይ በደንብ ኢንተረስትድ ነበርኩ። ብዙ መጽሐፎችን አነባለሁኝ በዛ ጉዳይና ያው ኢንጂነሪንጉ ሞር በትምህርት ላይ ፎከስ ያደረኩበት ነው። ግን ውስጣዊ ፍላጎት የነበረው እነዚህ ዓለም አቀፍ ጉዳዮች ላይ ትኩረት ማድረግ ስለነበረ ሞር ወደዛ ተስቤ አሁንም ሞር ፎከስ አድርጌ የምሰራው እዛ ላይ ነው። ያው እንግዲህ ከዚህ በፊትም በትውልድ ፕሮግራም አፍሪካን ኤዥያን ዩዝ ፎረም አዘጋጅታችሁ ነበር። እናንተ እየሄዳችሁ ሌሎች ሀገራት ላይ ልምድን ከመጋራት ባለፈ እዚህ መጥቶ ደግሞ የተለያዩ አፍሪካ ሀገር ላይ ያሉ ወጣቶች እዚህ ኤክስፒሪየንስ እንዲያረጉ ያለውንም ባህል እንዲያዩ በተለይ ደግሞ አዲስ አበባ ላይ ምን ቦታዎች አሉ የሚለውን እንዲጎበኙ አድርጋችሁ ነበር። ከዚህ በፊትኛም ፕሮግራም ሰርተናልና ስለ አፍሪካዊነት ስናነሳ እንግዲህ ስለ ፓን አፍሪካኒዝም ማንሳታችን አይቀርምና ፓን አፍሪካኒዝም ሲነሳ በጣም ሰፊ ሀሳብ ቢሆንም አላማ አድርጎ የተነሳባቸው ብዙ ጉዳዮች ነበሩ። አንደኛው የአፍሪካን ነጻነት ማስከበር ነበረ፣ ከቅኝ ግዛት ነጻ ማውጣት። ከዛ በኋላ ደግሞ እኩልነት፣ በተለይ በነጭና በጥቁሮች መካከል የሰው ልጆችን እኩልነት። ሌላው ደግሞ ከሀገር የበለጡ ትላልቅ ተቋማትን ፓን አፍሪካኒዝም የሚያቀነቅኑ የሚተገብሩ ተቋማትን መፍጠር ነበርና እነዚህ 3 ሂደቶችን ያነሳዋቸው ተሳክቷል ብዬ አስባለሁ። እንደተሳኩም የተለያዩ ጸሐፊዎች በዘርፉ ያሉ ይገልጻሉና ከዛ ፓን አፍሪካኒዝም የአፍሪካን ህብረት እንደወለደው ይገለጻል። የአፍሪካ ህብረት ከፓን አፍሪካኒዝም ከተወለደ የአፍሪካ ህብረት ጉዞ እስካሁን አላማውን በመነሻው ልክ በአላማው ልክ እየተጓዘ ነው ብለህ ታምናለህ? እኔ አላምንም። በጣም ብዙ የሚቀሩን መንገዶች አሉ ብዬ አስባለሁኝ። እንደምታውቂው የአፍሪካ አንድነት ድርጅት የሚባለው መጀመሪያ የተፈጠረው ከዛ በኋላ ነው የአፍሪካ ህብረት የመጣው። የአፍሪካ ህብረት የመጣበት ዋናው አላማ ደግሞ የአፍሪካ አንድነት ድርጅት መጀመሪያ የተነሳበት አላማ ሞዲፋይ መደረግ ስላለበት ብዙ ነገሮችን ማቀፍ ስላለበት ከነበረው ጊዜ ጋር አብሮ መሄድ ስለነበረበት ነው ያንን ማሻሻል ያስፈልገው። እሱም ከተሻሻለ በኋላ ደግሞ የአፍሪካ ህብረት ራሱ ብዙ ስትራክቸሮችን ቀይሯል። ለምሳሌ አሁን በቅርቡ የሩዋንዳ ፕሬዝዳንት ፖል ካጋሜ የሊቀመንበር በሆኑ ጊዜ ትልቅ ምንድነው ሪስትራክቸር ተደርጓል አፍሪካ ህብረት ላይ። በኮሚሽን ደረጃ የነበሩትን በፕሮጀክት ደረጃ የነበሩትን ኤቭሪቲንግ ኢቨን ስለ ፈንዲንግ አፍሪካ ህብረት ራሱን ችሎ በራሱ ፈንድ መደረግ አለበት የሚለው ጽንሰ ሀሳብ ራሱ በጣም ብዙ ጊዜ ሲነሳ የነበረ ነጮቹ ወይም ደግሞ ምዕራባውያን ትልቅ ተጽዕኖ እያደረጉ ያሉት በፋይናንስ ፈንድ ስለሚያደርጉ በሂውማን ሪሶርስ ፈንድ ስለሚያደርጉ ስለሆነ ይሄን ራሱ መቻል አለበት ተብሎ ነው እንግዲህ አሁን ሪስትራክቸር እየተደረገ ያለው። ስቲል በጣም ብዙ የሚቀሩት ነገሮች አሉ። ለምሳሌ አሁን አፍሪካ ህብረት በራሱ ያነሳቸው ግብ ብሎ ያስቀመጣቸው የተነሳባቸው ራዕዮች ነበሩ። እነዛ ራዕዮች ከማሳካት አኳያ ለምሳሌ አሁን ሳይለንሲንግ ዘ ጋንስ ኢን 2030 ይላል። በ2030 ምንም አይነት የጦርነት የጥይትም ድምጽ የማይሰማበት አፍሪካን ግን ያ ሊሳካ ነው ይችላል ወይ? አሁን ባለንበት ሁኔታ አጉሪቱ አሁን ባለችበት ሁኔታ ይህን ማሳካት ይቻላል ወይ ሲባል ትንሽ ያለው ሁኔታ እንትን ነው ማለት እንዲህ ነው ብሎ ለመናገር የሚያስደፍር አይደለም። ስለዚህ
በጣም ብዙ የሚቀረን መንገዶች አሉ። ነገር ግን ደግሞ ጥሩ አኮምፕሊሽ ያደረግናቸውም ደግሞ አሉ። የአፍሪካ ህብረት እንደ አንድ ሆኖ ድምጽ የሚሰጥበት ለምሳሌ አሁን በቅርቡ ራሱ በዩኤን የሴኩሪቲ ካውንስል መቀመጫ ለማግኘት በጣም ትልቅ ጥረቶች የተደረጉ ናቸው ያሉት። ይሄ የአፍሪካ ህብረት አንድ መሆን ያመጣው ነው እና ለምሳሌ አሁን በኮቪድ ጊዜ ራሱ አፍሪካ የራሷን ላብራቶሪም ደግሞ የመድኃኒት እንትንም ስላልነበራት በውጭዎቹ ላይ በጣም እንትን ሲደረግ ነበር። እነሱ ላይ ስንተራስ ነበርና ራሳችንን ከመቻል አኳያ ምን ማድረግ አለብን እየተባለ በደንብ ብዙ ውይይቶች ሲደረጉ ነበር የነበሩትና የአፍሪካ ህብረት አኮምፕሊሽ ያደረጋቸው ነገሮች አሉ። የኤፍሲኤፍቲኤ የአፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ወይም ደግሞ የአፍሪካ ነጻ የአህጉራዊ ቀጠናው የንግድ ቀጠናው እሱ ራሱ ትልቅ የሆነ አይዲያ የያዘ ነገር ነው። ኢምፕሊመንት ሲደረግ ደግሞ በትክክል ኢምፕሊመንት ከተደረገ ለአፍሪካ በጣም ብዙ ነገር ማምጣት የሚችል ትልቅ ፕሮጀክት ነው ብዬ አስባለሁ። እንዳልኩሽ ሳይለንሲንግ ዘጋንም ጥሩ የተካሄደበት ሁኔታዎች አሉ። ለምሳሌ አሁን ኢቭን በሀገራችን የነበረው በሰሜን በነበረው ጦርነትም የአፍሪካ ህብረት የነበረው ፖዚቲቭ የሆነ አስተዋጽኦ ነበረ። የአፍሪካውያን መሪዎች የነበራቸው ፖዚቲቭ የሆነ አስተዋጽኦ ነበር። ይሄንን ስታይ የአፍሪካ ህብረትም ደግሞ እንደ አፍሪካ ህብረት በቂ የሆነ አቅም ባይኖረው ግን አቅሙን እየገነባ ነው። ብዙ የተደረጉ ንግግሮች ሁኔታዎች አሉ። ግን ቀድሞ እንደመጣበት የፓን አፍሪካኒዝም ንቅናቄ ሀሳብ ሩጫ ለውጦች ትንሽ የሚቀሩ ወደ ኋላ መሰራት ያለባቸው ነገሮች አሉና አሁን ከንግግር አልፎ ደግሞ ከዚህ በኋላ ተግባር ተኮር የሆኑ ጉዳዮችን እንደምናይ ተስፋ እናደርጋለንና እንግዲህ የአፍሪካ ህብረት መቀመጫ እዚህ አዲስ አበባ ነው፣ ኢትዮጵያ ነው። ይሄ ደግሞ ትልቅ እድል ነው። በተለያዩ ዘርፎች ልናየው እንችላለንና የአፍሪካ አጠቃላይ በጣም ብዙ ወጣት ቁጥር ያለባት ወጣቶች ላይ እንደሚሰራ አንድ ሰውም እንደ ተቋምም ስላላችሁ የአፍሪካ ጉዳዮች የአፍሪካ ህብረት ላይ ኢትዮጵያ ውስጥ ያለ ወጣቶቹ የኛ ትውልድ እንቅስቃሴን እንዴት ነው የምታየው? አሁን ጥሩ ጥያቄ አንስተሻል። ብዙ ጊዜ የኛ የውይይት ርዕስ ከነበረው አንዱ ይሄ ነበር። እውነት ለመናገር በቂ አይደለም። በጣም ዝቅተኛና በጣም አናሳ የሆነ ኮንትሪቢዩሽን ነው ወጣቱ እያደረገ ያለው። ይሄን ልልሽ የፈለኩት ለምንድን ነው የአፍሪካ ህብረት መቀመጫ እንደመሆናችን በጣም በብዙ መልኩ ወጣቶቻችን ኢንጌጅ ማድረግ አለብን ፉሊ። ግን በጣም ትንሹ ነው የምናደርገው። ከገቨርንመንት ሌቭል ውጪ ያለው የወጣት አደረጃጀት ኤዩ ላይ ያለው ሊንክ ራሱ በጣም ዊክ ነው። ትንሽ ሴሶች ላይ ትንሽ የሆነ ሊንኬጅ ትንሽ፣ ግን እነሱም በቁጥር ውስን የሆኑ ሰዎች ናቸው። ይህን ደግሞ እንዲያስተባብር አገራዊ የሆነ የወጣት ጠንካራ የሆነ ተቋም የለንም። ይሄ የወጣት ተቋም ላይ መስራት ያስፈልጋል። ሌሎች ሀገሮች ላይ ብትሄጂ ለምሳሌ አሁን ኬንያ ብትሄጂ ናሽናል ዩዝ ካውንስላቸው በጣም ስትሮንግ ነው። ግብጽ ብትሄጂ ስትሮንግ ነው። ደቡብ አፍሪካ ብትሄጂ እንደዚህ ሴሶችም ደግሞ እነዚህ ሲቪል ማህበረሰብ ድርጅቶች ወጣቶች ላይ የሚሰሩት እነሱም ጠንካራ ናቸውና በሀገራቸው ያለውን የኢንተርናሽናል ኢንተርገቨርንመንታል ኦርጋናይዜሽኖችን ዩቲላይዝ በደንብ ያደርጉበታል። እኛ ሀገር ግን ያለው ምናልባት ከላንጉዌጅ ባሪየር ጋር ተነስቶ አንዳንድ ነገሮች ይነሳሉ። እንደ ከቋንቋ ጋር ተያይዞ የሚቀመጡ ነገሮች አሉ። ነገር ግን በአጠቃላይ ኢንጀነራል ሲታይ ለምሳሌ ስንት ኢትዮጵያውያን ኮሚሽነሮች አሉ ኤዩ ውስጥ አታይም ብዙ። ለምሳሌ ኤዩ ላይ በወጣት ዙሪያ እንደዚህ የሚንቀሳቀሱና አቅም ፈጥረው ለኢትዮጵያ ወጣቶች ትልቅ ኦፖርቹኒቲዎችን ያመጡ ስታይ በጣም ጥቂት ናቸው። ኤዩ ላይ በደንብ ኢንፍሉዌንሻል መሆን የምንችልበት አቅም አለ። ኤዩ እዚህ እንደመሆኑ ወጣቶቻችን በደንብ ቀርበን መስራት አለብን ብዬ አስባለሁ። በደንብ ኢንጌጅ ማድረግ አለብን። ኤዩ ሰሚቶች አሉ አሁን በቅርብ በፊታችን የሚዘጋጅ እኛ ወደ 4 ሰሚቶችን ተካፍለናል። ግን በጣም ሩሙ በጣም ስፔሱ በጣም ጠባብ ነው። ያንን ለማግኘት በብዙ ውጣ ውረዶች ነው ያን የምታገኘው። ግን አንድ ሀገራዊ የሆነ የወጣቶች ተቋም ጠንካራ ቢሆን ወጣቶች በዚህ ውስጥ እንዲሳተፉና በዓለም አቀፍ ግንኙነትና በዲፕሎማሲው ዘርፍ ደግሞ ጠንካራ የሆኑ ወጣቶችን ማፍራት የምንችልበት አቅም እንፈጥራለን ብዬ አስባለሁ። ስለዚህ አሁን ባለው ሁኔታ በጣም ደካማ ነው። የሚታዩትም ተደጋጋሚ ፊትና ውስን ወጣቶች ናቸው እዛ አካባቢ የምናያቸው።
በአፍሪካ ህብረት እንግዲህ አጀንዳዎች ደግሞ ወጣቶችን ታርጌት ያደረጉ ብዙ ሀሳቦች ሲነሱ ነበር። ቅድም የተወሰኑትን እያነሳልኝ ነበር ሳይለንስ ዘጋንና በተለይ ከኢንተርፕረነርሺፕ ጋር ተያይዞ ከስራ አጥነት ጋር ተያይዞ ብዙ የሚነሱ ሀሳቦች እንሰራቸዋለን እናሳካቸዋለን ተብሎ የታቀዱ እቅዶች ነበሩና በተወሰነ አንስተኛ ሰፋ አድርገን እንድናወራበት ብዬ ነውና እስካሁን በነበሩት የአፍሪካ ህብረት ስብሰባዎች ቀደም ብሎ ሲነሱ የነበሩ አጀንዳዎች ሲሰራባቸው ንግግር ሲደረግባቸው የነበሩ ሀሳቦች ኢሹዎች አሉና ምን ያክል ስኬታማ ሆነዋል? ባለፉት ጊዜያት ባለፉት 2 አመታትን እንኳን ብናይ ምን ያክል ስኬታማ ነበሩ ወጣቶችን ትኩረት አድርገው የተነሱ አጀንዳዎች? አሁን በቅርብ ጊዜያት ባሉት የአፍሪካ ህብረት ኢንጌጅመንቶች ጥሩ የሚባል ወጣቶችን በጥሩ ማሳተፍ ወይም ደግሞ እስከ ውሳኔ እስከ መስጠት ድረስ የማሳተፍ ልምዱ እየመጣ ነው ያለው። ከዚህ በፊት ወጣቶች ሀሳብ ከመስጠት የዘለለ ብዙ እንትን አልነበራቸው፣ ኮንትሪቢዩሽን አልነበራቸው። አሁን በቅርቡ የወጣቶች ፖሊሲም ማለት የተከልሶ ነው ያለው። ኦሬዲ በሰላ ግን አልዋለም፣ ግን ኦሬዲ ተከልሷል። ብዙ መነሳሳቶች አሉ እኛ ሀገር። ግን እንደ አፍሪካ ህብረት የወጣቶችን ኢምፕሊሜንቴሽን አሁን እቺን 2 አመት ጥሩ መነሳሳት አሳይቷል የሚልሽ የዩዝ ኢንቮይ የሚባል ኦፊስ ተቋቁሟል። ወይም የወጣቶች መልእክተኛ የአፍሪካ ህብረት የወጣት መልእክተኛ ሆኖ የዩዝ ኢንቮይ አሁን ሁለቱም ሴቶች ናቸው። አሁን ሁለተኛ ጊዜም የተመረጠችው ሴት ናት፣ የመጀመሪያውም ሴት ናት። ጥሩ ሰርተዋል። ጥሩ በደንብ ወጣቶችን በደንብ አነቃቅተዋል። ከወጣቶች ጋር በደንብ ጥሩ ግንኙነት ፈጥረዋል። ኤዩሌ ግስቲል አሁንም ይቀራል። ስለ አፍሪካዊነት እያወራን ነውና የአፍሪካ ህብረት ራሱ እዚህ መኖሩ ምን እድል ሰጥቷል ለወጣቶች ብለህ ታስባለህ? ጥሩ እድሎች ነበሩት። ሙሉ ለሙሉ ተጠቅመናል ባልልም፣ ለምሳሌ አሁን ብዙ ጊዜ ፕሮጀክቶች ላይ ለመሳተፍ ጉባኤዎች ላይ ለመሳተፍ አንዳንድ ስራዎችን አብሮ ለመስራት ትልቅ ፋይናንስ ይጠይቃል። ከተለያየ ሀገር የሚመጡ ወደ አፍሪካ ወደ አዲስ አበባ የሚመጡት ፋይናንስ ተበጅቶላቸው ፋይናንሱ ደግሞ በጣም ውስን ስለሆነ ጥቂት ሰዎች ናቸው ተመርጠው ይህን ጉዳይ አብረው እንዲሰሩ ወደዚህ የሚላኩት። እኛ ግን የአፍሪካ ህብረት መቀመጫ እዚህ በመሆኑ ይህንን እድል አግኝተናል። አት ኤኒ ታይም ምን መስራት የምንፈልጋቸው ኢንጌጅ ማድረግ በምንፈልጋቸው መንገዶች በሙሉ የአፍሪካ ህብረት ከቅርባችን ስላለ ይሄን እድሉን አግኝተናል። ሙሉ ለሙሉ እድሉን አልተጠቀምንበትም። ከዛ ውጪ ደግሞ የአፍሪካ ህብረት እንደ አገር ለኢኮኖሚ በጣም ትልቅ ኮንትሪቢዩት የሚያደርገው ነገር አለ። የአፍሪካ ህብረት ጉባኤ በአመት አንዴ የአፍሪካ እዚህ አዲስ አበባ ላይ መደረግ አለበት አንዱ ጉባኤ። በዛ ጊዜ በጣም ብዙ እንግዶች አሁን በቅርብ በፊታችን ከ16 ጀምሮ የሚደረገው ጉባኤ እንዳለ በጣም ብዙ እንግዶች ይገባሉ። ከፎሬን ከረንሲ አኳያ ኢኮኖሚውን ለሆቴሎች፣ ለቱሪዝም መዳረሻዎች ኤቭሪዌር ለኢኮኖሚ የሚያስደርገው ኮንትሪቢዩሽን አለ። ከዛ ውጪ ደግሞ ኤዩ እዚህ በመሆኑ በጣም ብዙ ውሳኔው መስጫ ቦታ ላይ ባይሆኑም ግን ብዙ ደግሞ ኢትዮጵያውያን ሆነው እዛ ቦታ ላይ የሚሰሩ ከሴኩሪቲ ጀምሮ እስከ ማኔጅመንት ድረስ የሚሰሩ ኢትዮጵያውያን አሉ። ይሄም እዚህ በመሆኑ ብዙ ያገኘናቸው እድሎች መሀል አንዱ። ሶስተኛው ነገር ደግሞ ፖለቲካሊ ኢንፍሉዌንስ ኢትዮጵያ ኢንፍሉዌንሻል እንድትሆን ያደረጋትም ነው። በዓለም አቀፉ መድረክ ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኑ መንግስት ከአፍሪካ ህብረት ኮሚሽን ጋር የሚኖረው ጥሩ ግንኙነት በዓለም አቀፍ ደረጃ የሚኖረንን ተደማጭነት ተቀባይነት የበለጠ ከፍ የምናደርግበት ኢንፍሉዌንስም የምናደርግበት ይሆናል። ጥሩ ግንኙነት ስላለ ይሄን የምናደርግበት ይሆናልና የአፍሪካ ህብረት እዚህ በመሆኑ ብዙ የተጠቀምናቸው ነገሮች አሉ። ግን ብዙም ደግሞ ያልተጠቀምናቸው ነገሮች አሉ። እኔ በጣም ብዙ ኢትዮጵያውያን ወጣቶችን የአፍሪካ ህብረት ጥሩ ፖዚሽኖችን ይዘው የተለያየ ሀገር ወጣቶች የተለያየ ቦታ ሲይዙ እናያለን። ለምሳሌ ኮሚሽነሮች የኛ ሀገር ኮሚሽነር ሆኖ አያውቅም። ቼርፐርሰን የኛ ሀገር ሰው ሆኖ አያውቅም። ሊቀመንበር ይሄን በጣም የምናፍቀው ነገር ነው። በፒስ ኤንድ ሴኩሪቲ የሚሰሩ ወጣቶች በሁለት ዙር እስካሁን ከኛ ሀገር አልተመረጠም። ይሄን በደንብ ልንሰራቸው የሚገባው ነገር ነውና የተጠቀመው አለ የሚቃረን አለ። እንግዲህ ሁለቱም እያቻቻለ ነው። በጣም ጥሩ ጉዞ ነው። እንግዲህ የፓን አፍሪካኒዝም ሀሳብ መነሻው ሌላ ቦታ ቢሆንም ግን ለፓን አፍሪካኒዝም እድገት እንዲሁም ለሌሎች ምሳሌ የምትሆነው
ጠንካራ ኢትዮጵያ እንደሆነች ይገለጻልና እንግዲህ ስለሰጡን እድሎች ካነሳን በጣም ብዙ ትውልዶችን አሳልፏል ፓን አፍሪካኒዝም ሀሳቡ አሁንም ፓን አፍሪካኒዝም እያነሳን ነው ብዙ ያልተገበርናቸው ምንሰራቸው ስራዎች እንዳሉብንና እንደ ትውልድ ግን አፍሪካ ለአፍሪካውያን ነው የምትሆነው አፍሪካውያን ደግሞ ለአፍሪካ ባላቸው አቅም ገንዘብ መስራት መስጠት አለባቸው አፍሪካን ለማሳደግ የሚል ሀሳብ አለና እንደ ትውልድኛ ለአፍሪካ ህብረትም ሆነ ለአፍሪካዊነት ምን አድርገናል ምን አይነት የቤት ስራ ይጠብቀናል ያደረግነው ኮንትሪቢዩት ያደረግነው በጣም ትንሽ ነው ብዬ አስባለሁ ግን የተቀበልነው ብዙ ነው ፋውንዲንግ ፋዘርስ የሚባሉት ወይም ደግሞ መስራች አባቶች ለአሁን ላለው ትውልድ በጣም ትልቅ መስዋዕትነት ከፍለው አፍሪካን ነፃ አህጉር አድርገው ነው ያስተላለፉት ግን ስቲል እስካሁን በተለያየ መንገድ ወጣቱ ያው ዳይሬክትሊ ባይሆን ኢንዳይሬክትሊ በቀኝ ግዛት ውስጥ ነው ያለው ለምሳሌ በመራቢያኑ ተጽዕኖ ውስጥ ነው ያለው በትምህርት ብት በባህል ብት ባስተዳደግ በብዙ ነገር ማለት ነው እነዚህ ነገሮች የራሳችንን ባህል ከማስጠበቅ አኳያ ብዙ ጊዜ አሁን ወጣቱ አሁን ያለነው ትውልድ ሞር የምንፈልገው የመራቢያኑን ባህል ነውና ካለባበስ ጀምሮ ከአመጋገብ ኤቭሪቲንግ ስለ ባህላችን ጠንቅቆ ማወቅን ጀምሮ ከዛ በተጨማሪ ግን እንደ ለምሳሌ አሁን ነፃ ሀገር ሲያስረክቡን እኛ የተረከብናት ብዙዎቹ የአፍሪካ ሀገሮች አሁን ላይ ለምሳሌ በጦርነት ያሉ አሉ በኢኮኖሚክ ችግር አለ ዌስት አፍሪካን ሀገሮች ብትሄጂ በጣም ብዙ መፈንቅለ መንግስቶች ያሉበት ሁኔታ ነው ያለውና ይሄንን ሰላማዊ ፒስፉል ፕሮስፐረስ ኤንድ ሰስቴይነብል አፍሪካን ከማቆየት አኳያ ወጣቱ ትልቅ የሆነ የቤት ስራ አለበት የዲሞክራቲክ ትራንዚሽኖችን በመደገፍ ሰላማዊ የሆነ የዲሞክራቲክ ሽግግር እንዲኖር ከማድረግ አክቲቭሊ ፖለቲካሊ ኢንጌጅ ከማድረግ ተሳትፎን በሀገሪቱ ውስጥ ባሉት ከዛ ውጪ ደግሞ ትልቅ ለምሳሌ አሁን ብዙዎቹ የአፍሪካ ሀገሩ ወጣቶች ጥሩ የትምህርት እድል ኖሯቸው ከጨረሱ በኋላ ብዙዎቹ በመራቢያን ሀገሮች ነው መማር የሚፈልጉት መስራት የሚፈልጉት ላይክ ትምህርታቸውንም ስራቸውንም በዛው ግን አፍሪካ ወደ አፍሪካ ተመልሶ እቺና ሀገር የማሳደግ አሁን ያላትን ብዙ ሉፖሎችን የመድፈን የኛ ኃላፊነት ነው ያስባለሁ ሁላችንም በአንድ አህጉር ላይ እንደመኖራችን የአንዳችን ደስታ ለአንዳችን ደስታ የአንዳችን ሀዘን ለአንዳችን ሀዘን ያንዳችን ችግር ያንላንዳችን ደግሞ ችግርን ይዞ የሚመጣበታል ሁላችንም በአንድ እንደመኖራችን አንዳችን ለአንዳችን ሞር የተደጋገፈን የፓን አፍሪካኒዝም ሴንሱን በሁሉም በኢኮኖሚ እድገትም ከጤናማ አኳያ ከትምህርት አኳያ ከሁሉም አኳያ አብረን ማሳደግ አለብን ለዚህ ደግሞ ትልቁን የቤት ስራ የሚጠብቀን ወጣቶች የኛን ትውልድን ይመስለኛልና ከዚህ በፊት የነበሩ አባቶቻችን መሪዎቻችን ነፃነታችንን አስከብረውልናል ግን ደግሞ እኛ ትንሽ በአስተሳሰብ ቅኝ ተገዝተናል የሚል ሐሳብ አለና እሱን ሰብሮ ወጥቶ ደግሞ ኢትዮጵያዊነትን ከፍ ብሎ አፍሪካዊነትን አስቦ መስራት መጓዝ ትልቅ ነገር ይመስለኛልና እስኪ የዘንድሮ የአፍሪካ ህብረት ስብሰባ በተለይ ደግሞ ትኩረት የሚያደርግበትን ሐሳብ እንምጣና ነፃ የንግድ ቀጠና ጉዳዮች ላይ ነውና እያንዳንዱ የሚነሱ ነገሮች በቀጥታም ሆነ በተዘዋዋሪ ወጣቱን የሚመለከት ነው እንዳጠቃላይ አፍሪካ የወጣት ሀገር ስለሆነችና በተለይ ከኢንተርፕረነርሺፕ ጋር የኢኮኖሚ ትራንስፎርሜሽን ጋር ብዙ ወጣቶች ሊሰሩባቸው ሊጠቀሙባቸው የሚችሏቸው ጉዳዮች አሉ ተብለው ይጠቀሳሉና እነዚህ ጉዳዮች በተለይ ደግሞ በዘንድሮ በሚኖረው የአፍሪካ ህብረት ስብሰባና አጀንዳዎች ሀሳቦች እንዴት መጠቀም እንችላለን እንደ አጋጣሚ ሆኖ 2019 የኮንፈረንስ ኦፍ ሚኒስተርስ ኮም 2019 ላይ የአፍሪካ ወጣቶችን ሀሳብ በዚህ በንግድ ቀጠናው ይዤ እዛ ተገኝቼ እኔ ነበርኩ ሀሳቡን ለሚኒስትሮች የገለጽኩት እና ያው የአፍሪካ የንግድ ቀጠና ወደ ተግባራዊነት የገባው መስከረም በነጮቹ መስከረም ወይም ጃንዋሪ 1 2021 ነው እና አይዲያው በ34 ሀገሮች ተፈርሞ ወደ ተግባራ ገብቷል ነፃ የሆነ የንግድ ቀጠና በሁሉም የአፍሪካ ሀገራት ላይ ኤርትራ ናት ያልፈረመችው 54 ሀገሮች ፈርሟል ራቲፋይ ገለ ማድረግ 34 ሀገሮች ራቲፋይ አድርገውታል የእውቀትና የቴክኖሎጂ ሽግግር ትልቁ ወጣቶች አሁን ላይ የሚያስፈልጋቸው ትልቁ ነገር ነው ለምሳሌ አሁን ኬንያ ውስጥ ያሉ ወጣቶች ኢትዮጵያ ካሉ ወጣቶች በቀጠናው ከሶማሊያ ከኤርትራም ከጅቡቲም ከሁሉም ወጣቶች ጋር የእውቀትና የቴክኖሎጂ ሽግግር የሚያደርጉበት
መድረክ ተፈጠረ ማለት ነው። ኢንዱስትሪ ኢቭን በጣም ሊያድግበት የሚችልበት የትኛው ሀገር ኢንዱስትሪ እኛ ሀገር ጋር እኛ ነገር ሪሶርስ ተጠቅመን የምናሳድግበት ኢቭን የንግድ ሊንክ የምንፈጥርበት ከአንድ ሀገር ወደ አንድ ሀገር የንግድ ሊንክ የምንፈጥርበት ነጻ ታሪፍ ያለበትም አለ ትንሽ ታሪፎች ያሉበትም አለ በዛ ንግድ የምንፈጥርበት ነው ተብሎ ነው የሚታሰበው። ኦልሞስት በኢንታየር ኮንቲኔንት ወደ 3.4 ትሪሊየን ዶላር የሚያክል አቅም መፍጠር የሚችል የንግድ ልውውጥ ነው ተብሎ ይታሰባል። በትክክል ኢምፕሊመንት ከተደረገ ያው በ2030 ቢያንስ 30 ሚሊዮን ከበጣም ከድህነት በታች የሆኑና 70 ሚሊዮን ደግሞ በመካከለኛ ድህነት ላይ ያሉ አፍሪካውያንን ከድህነት ላይ ያወጣል ተብሎ የሚታሰብ ትልቅ አቅም ያለው በትክክል ኢምፕሊመንት ከተደረገ ወጣቱ በዚህ ላይ በእውቀት ለምሳሌ አሁን በጣም ማገዝ የሚችልበት አቅም አለ። ትልቁ ነገር ግን አግሪካልቸር አይሲቲ በተለይ በቴክኖሎጂ ሽግግር በጣም ብዙ መስራት ይቻላል። ግን ቤዚክሊ አፍሪካን ሀገሮች ላይ በጣም ይሄ ሆት ቶፒክ የሆነው ኢንተርፕረነርሺፕ ወይም ስራ ፈጠራ ነውና ብዙ የአፍሪካ ወጣት ስራ አጥ ነው ተብሎ ያው በዳታውም ያለው ያ ነውና ያንን ከመፍታት አኳያ አሁን ትልቁ ፎከስ ኤሪያ የስራ ፈጠራ ነው። ስራ ፈጠራ ደግሞ ለኛ ሀገር እንደ ስራ እድል ተብሎ የማይታሰቡ በብዙ ሀገር በተለያየ አፍሪካ ሀገሮች ደግሞ በጣም ትልልቅ ኢንቨስትመንት መሆን የሚችሉ በጣም ትልልቅ ኢኮኖሚ ሰፖርት የሚያደርጉ ስራዎች አሉ። ፍሪ ትሬድ ኤሪያው በደንብ ሲከፈት ደግሞ በደንብ ትልልቅ የኢኮኖሚ ትውውቆችም ይኖራሉ፣ የኢኮኖሚክ ኢንቴግሬሽኖች ይኖራሉ። ምናልባት ትልቁ ተግዳሮት ነው ተብሎ የሚታሰበው ኢንፍራስትራክቸሩም ደግሞ የባቡር ግንባታው ምንም እየተፋጠነ ጥሩ እንትን ላይ ደርሷል። ስለዚህ የስራ እድል ፈጠራ ላይ ኢትዮጵያውያን ሄደው የትም ሀገር ላይ የሚሰሩበት ሁኔታ እንዳለ ሆኖ ግን የቴክኖሎጂና የእውቀት ሽግግሩ የሚሳለጥበት መድረክ በመፈጠሩ በዚህ በንግድ ቀጠናው የበለጠ አቅም ይሆናል ብዬ ለወጣቱ አስባለሁ። በተለይ እዚህ የኛ ትውልድ ላይ ደግሞ በቴክኖሎጂ ጉዳዮች ላይ ንቁ ሆኖ ፍላጎቱም እውቀቱም ኑሮት የሚሳተፍ ሰው ብዙ ስላለ ይሄ ደግሞ ትልቅ እድል ነው ብዬ አስባለሁ። እንደ አንተ አይነት ገኑ ጎበዝ ወጣቶች እንደዚህ በአፍሪካ ጉዳይ ላይ ንቁ ሆኖ መሳተፋቸው ትልቅ እድል ትልቅ ብርታት ለሌላውም ትልቅ ተነሳሽነት የሚፈጥር ነገር ነው። ሳምሶን ሰፊ ሀሳብ ነው ግን በትንሽ ደቂቃ የተወሰኑ ሀሳቦችን ለማውራት ነው የሞከርነው። በጣም ቆንጆ ቆይታና ጥሩ ወሬ ጥሩ ንግግር ነበረን። ስለመጣ እንግዳይ ስለነበርክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የዛሬ የኔት ትውልድ ፕሮግራማችን ይሄን ይመስል ነበረ። ትኩረት ያደረግነው አፍሪካዊነት ላይ ነው። አብራችሁን ስለቆያችሁ ስለተከታተላችሁን በጣም ነው የምናመሰግነው። ጥሩ ጊዜ እንዳሳለፋችሁ ጥሩ ሀሳቦች እንደወሰዳችሁ እናምናለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። አብራችሁ የቆየሁት ቅድስት ተክላይ ነበርኩ። ሰላም።